ነበረ። እናም አንተ ማትረባ እንዴት ነው በእርሳ ዘጋ የምትመጣው ይለዋል ታሪኩን። ኦ አልዘጋሁትም እንዴ ይላል። ኧረ አለቃ አልዘጋሁትም ነበር እንዴ ይላል። የማይረባ ጭራሽ እኔን ትጠይቀኛለህ እንዴ ይላል። በጣም ይናደጅና ይኸውልህ ስለ እኔ አንድ ነገር ሳትነግራቸው ቶሎ ብለህ አንጠጥለህ አምጣልኝ። ስለ እኔ ትንሽ ካብራራች ሔዋን ታቀኛለች። ያኔ ሁሉን ነገር ይበላሻል። ሂድና ቶሎ አምጣልኝ ይላል። ታሪኩም እሺ አለቃ አመጣታለሁ ብሎ ሴቶች ጋር ሄደዋል። እና ልጅቷ በጣም የተንቀጠቀጠች ነበር፣ ፈርታለች። ቆይ ምንድን ያየሽው? ምንድን ነው እሹ እያሉ እዛ የተሰበሰቡት ህይወትን ጨምሮ ይጠይቋታል። እሷ ግን መናገር አልቻለችም። በጣም ደንግጣ ነበር፣ ምክንያቱም ምን እንደሚጠብቃት ስለምታወቅትም በጣም ተናዷል። ቆይ ግን ለምንድን ነው ነገሮች እንደዚህ የተደራረቡብኝ ብሎ በጣም ተናዷል። በተለይ ደግሞ ልጅቷ ስላየችው ምንድን ያየሽው? ቆይ ምን ሆነሽ ነው እያሉ ልጅቷን በተደጋጋሚ ጠይቋታል። ሔዋንም ቆይ አለቀውን አየሽው? ሴት ናት ወንድ እያሉ እሷ ግን አንድን መልስም አልመለሰችም። እባክህ እንዳገለኝ እባክህን ለማንም አልናገር፣ በቃ ረስቼ እተዋለሁ ሁሉን ነገር። አንቺ ማትረቢ ተነሽ። እሺ እህት የለህም በእናትህ ተወኝ በእናትህ እያለች ትለምነዋለች። ግን በምትወደው ሰው ልለምንህ እንዳትገለኝ እያለች እጇን ይዞ እየጎተተ ይወስዳታል። ሌሎችም ለማስለቀቅ ይሞክራሉ። ነገር ግን ደግሞ ፈርተው እሷን ይተዋታል። እናም ልጅቷን ይዟት ይሄዳል። እዛ ውስጥ ያሉት በጣም ተጨንቀዋል። ሔዋን ቆይ ግን ምንድን ነው የሚያደርጓት? እሺ እዛ ከወሰዷት በኋላስ ምን ያደርጓታል እያለች ትጠይቃቸዋለች። ቆይ ግን ለምንድን ነው የማናተርፋትኝ? በቃ ይምጠና እንቀጥቅጠውና ልጅቷን እባካችሁን እናስተርፋት ትላለች። በተደጋጋሚ ቆይ ምንድን ነው የሚያደርጓት? የምታውቁት ነገር አለ እንዴ እያለች ትጠይቃለች። ግራ ተጋብታለች። ሔዋን እዛ ውስጥ መግባቷ ምንም ፋይዳ የለውም። የልጅቷንም ህይወት ሊያታተርፋት አልቻለችም። ምክንያቱም ሴቶችን እታደጋለሁ ብላ ነበረ ወደዛ ውስጥ መግባት የፈለገችው። ካሉ ሴቶች አንዷም ይኸውልሽ ይገሏታል ወይም ደግሞ ለወንዶች መጫወቻ ያደርጓታል። ከተጫወቱባት በኋላም አርቀው ይጥሏታል ትላታለች። እና እንደዛ ከሆነ ታዲያ ለምን አናድናትም? በቃ ልጁን እንጥረውና እንቀጥቅጠው ትላለች። ታስቢው አይደለም እዚህ ጋ እኛ በአንድ ሰው የምንጠበቅ ይመስልሻል? ግማሹ ሰው እንደ ገበሬ፣ ግማሹ ሰው ብዙ ነገር ሆነው ነው እየጠበቁን ያሉት እና ይህ ነገር በጣም ከባድ ነው ትላለች። ማንም እንደዚህ ስትላት እሺ እናንተ እዚህ ውስጥ ከገባችሁ ስንት ጊዜ ሆናችሁ ትላቸዋለች። አንዷም 5 ወር አንዷም አመት ብዙ ነገር ሲሏት በጣም ነበር የገረማት። ቷንም ወደ አለቀው ወስዳትና እባክን ተወኝ በእናትህ እያለች ስትለው ይኸውልሽ እናቴ ከላይ ነው ያለችው ካገኘሻት ሰላም በያት እኔን ለማወቅ በጣም ጓጉተሽ ነበር አደለ ይልና ብትለምነውም ግን እሷ ግን ማለትም ሊሰማት አልቻለም። በጣም ለመነችው። እናም በእጁ አንዴቴ ልጅቷን ብትለምነው ግን ሊሰማት አልቻለም። እሺ እኔን ለማወቅ በጣም ጓጉተሽ ነበር አደል እያለ እባክን ተወኝ፣ እኔ የምትፈልገውን ነገር ላርግልህ፣ እኔ ሁለተኛ እንደዚህ አላጠፋም፣ ለማንም አልናገርም እያለች ስትለምነውም ሊሰማት አልቻለም። እሺ በእናት በምትወደው ሁሉ ስትለው እናቴ እላይ ነች አለች። እናም ካገኘቻት ሰላም በያት ይላትና በአንዴ ይገላታል። እናም ልጅቷም ህይወቷ ያልፈዋል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብትይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁ። ምት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ዛሬ ይዤላችሁ መጥቻለሁ። ሐረግ ድራማ በሚያሳዝን ሁኔታ ጭካኔ እየበዛበት ነው። በተለይ ደግሞ ያፌት ማለት ነው እንዲሁም ሉሊት እንግዲህ ብዙ ነገር እንደሆነች ማለትም እጇን ቆርጠህ አምጣልኝ፣ ይህ ሁሉ ነገር በሉሊት የተነሳ ነው፣ እሷ ነች ይህ ሁሉ ነገር ያደረገች እያለ ሉሊትም ተደብቃ ነው ያለችው ማለት ነው። እንዲሁም በሚያሳዝን ሁኔታ ከሴቶች ውስጥ አንዷ ለማየት ወይም ደግሞ ለማምለጥ ስትሞክር ያፌትን አይተዋለች። እናም ያፌትን ስታየው አብሮ የሚሰራውን ለምንድን ነው አንተ የማትረባ በሩን ያልዘጋው ይለዋል ማለት ነው። እናም ሂድናውን አምጣልኝ ቶሎ በሌለውና ልክ እንደወሰደለት ግን ምንም ነገር እንኳን ብትለምነው ምንም ሳይመስለው ነበረ በአንድ ህይወቷን ያጠፋው ማለት ነው።
እናም ልጅቷን ገሏታል ማለት ነው። እንግዲህ በጣም ጭካኔን ነው እዚህ ጋር ያየነው ማለት ነው። ሁላችንም ምንም ድራማ ቢሆን ጭካኔ ነው። ያፌት ህጋዊ ማለትም በጣም በቃ አለ አይደለ መጥፎ ነው ወንጀለኛ ሆኖ እያለ ግን እየኖረ ነው ያለው ማለት ነው። ይህ ደግሞ ከህግ በላይ ስለሆነ ማለት ነው። ይህ የሰው ልጅ ወንጀለኛ እንዴት ነው ከህግ በላይ የሚሆነው? ኢቭን እንኳን በድራማው መልክ እንኳን እውነት ለመናገር ፍትህን እንኳን እያየን አይደለም። ይህ ድራማ ነው፣ ግን ሀገራችን ላይም የሚፈጠር ነገር ስለሆነ ያፌት በቃ ወንጀለኛ ሆኖ እያለ ነገር ግን ከወንጀል ላይ ወንጀል እየሰራ ነው ያለው ማለት ነው። ምክንያቱም ህዝቦች ማለት ልጅቷን ገደላት፣ ሌሎችንም እንደዚሁ በቀላሉ የሰው ልጅ የሰው ነፍስ እንዲህ በቀላሉ ነው የሚጠፋ ማለት ነው። እና ወንጀለኛ ለምንድን ነው ከአቅም በላይ የሚሆነው? ወንጀለኛ በቃ እጁን በእጁ ነው ይሄ አለ አይደለ የእጁን ማግኘት አለበት ብዬ ነው የማምነው። እና ምን ተሰማችሁ ሐረግ ድራማ ላይ በተለይ አሁን በዚህ ክፍል ላይ ያየነው ድራማ በጣም እኔ በጣም ዘገነነኝ ልጅቷን እንደዛ ሲያረጋትኝ እና ስለዚህ ህገወጥ ማለትም እኔ እንጃ ብቻ አላቅም። በእውነት በጣም ነው የከበደኝ። ድራማ ነው ግን ቢሆንም ግን ይህ ደግሞ እውነተኛም ስላለ ሀገራችን ላይ እየተፈጠረ ያለው ይሄ ነው። ምክንያቱም ፍትህ የለም ማለት ነው። ፍትህ ስለሌለ ነው እንጂ ፍትህ ቢኖር ኑሮ እንደዚህ ሴቶች እየተሰቃዩ አይ ዝም የሚል አካል የለም ነበር ማለት ነው። ብቻ በጣም ነው ያዘንኩት ማለት ነው። እናንተስ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዳውድና ቤዛም በድጋሚ ተገናኝተዋል። እናም ሁሉን ነገር እያወራት ነው። አሁን ላይ በጣም ተግባብተዋል። እንዲሁም ብቸኝነቷን እና የአባቷን መሞት እንዲሁም ደግሞ እሱም የአባቱን መሞት እና የአባቷን ገዳይ እንደማታውቀው እንዲሁም የዘመድ ቅርብ የሆነ የምታውቂው ሰው ከሆነ ባታውቂው ይሻልሻል እንደኔ ይላል። ምክንያቱም ዳውድ እናቱ ነች አባቱን የገደለችበት። እናም ይህን ደግሞ ሲገደል ስላየ በተለይ ደግሞ በቦታው ሆነች ካየች በጣም ትጎጃለች ሲላትም ነበረ። እናም ዳውድ እናቱን አያናግራትም ለእህቱም ሲል እንደሚኖር ያውቃል። እህቱም ማን እንደገደለ እንኳን አባታቸውን አያታቅም። ስለዚህ ከናታን ጋር ተገናኝተዋል። ናታንና ዲያራም አንድ ላይ ሆነው እያለ የዲያራ እናት ትደውላለች። የዲያራ እናት ትደውልና ናታንን ይኸውልህ የዲያራ እናት ነኝ እኔ መሆኔ እንዳታቅ፣ እናም ሌላ ሰው መስለህ አውራኝ፣ ቶሎና መኪና ልክልሃለሁ፣ መጀመሪያ እኔ ቤት እፈልጋለሁ ትለዋለች። ናታንም ይደነጋገጥና ወንድ አስመስሎ ሲያወራ ነበረ። እናም በጣም እንደተደወለለትና አስቸኳይ ነገር እንደገጠመውና በሌላ ቀን እንደሚገናኝ በጣም ሶሪ ብሏት ዳራን ይሄዳል። እናም ናታን እናቷ በጋ ሄደ። ምን ይገጥመዋል? ምንም እንኳን ሳያቅ ነው ናታን ሄደው። ምክንያቱም ለምን እንኳን ብሎ አልጠይቅ ጥያቄ አልፈልግም ነው ያለችው ማለት ነው። እንግዲህ ምንም ሳያቅ ነው ሄደው ናታን። የቲያራ እናት ምን ልታደርገው ነው? በነገራችን ላይ የሚከታተል ሰው ቀጥራባታለች ማለት ነው። እናም ያው እንግዲህ ናታን ምን ይገጥመዋል? ናታን ደግሞ ብዙውን ዋሽቶ ነው ዲያራን ተዋወቃትኝ እና እኔ ፈራሁለት እውነት ለመናገር ናታን ምን ይሆናል የሚለውን እስኪ ሁላችሁ ሀሳባችሁን ኮሜንት ላይ ያስቀምጡ። ቢንያም እና ያፌት አሁን ላይ ተፋጠዋል። ቢንያም አሁን ላይ ፋይል ስላገኘበትና እንዲሁም የያፌትን ወንጀል ለማጋለጥ ፋይል ስለከፈተበት በጣም ተናደዋል። ለምንድን ነው ቆይ አንተን ማትረባ ፋይል የከፈትከው ይለዋል። እናም አንድ ሰፈር ውስጥ ነበር የተገናኙት እና ምን ልታረግ ነው? ይኸው ያለ ነው እንደምታየው ከሆነ ሰፈር ውስጥ ነው። እዚህ ጋር መደባደብ መቼም አትችልም አይደለ? ይለዋል ማለት ነው። ከኋላም ከያፌት ጋር የሚሰራው ታሪኩ ይወርዳል። ተደራጅታችሁ ነው እንደመጣችሁት ይላል ቢኒያም። ቢኒያም ኮንፊደንስ ኑሮት ነበር ሲያወራ የነበረው። ምንም አልተደነጋገጠም፣ ምንም አልመሰለውም። ምክንያቱም ወንጀለኛ ለማጋለጥ ስለሆነ። እናም ያፌትም በቃ አሁንማ እገልሃለሁ ይለዋል። ስለዚህ ይህን ነገር መዝጋት አለብህ ይለዋል። ይህን ነገር እንዳታስበው ይለዋል። ምክንያቱም ያፌት እዛ ውስጥ ያሉ እንዳለ የሱ ሰዎች ናቸው። ነገር ግን አሁን በቅርቡ የመጣ አንድ አለ። እናም ያን ደግሞ እውነተኛና በሀቅ የሚሰራ ስለሆነ ከነሱ ጋር በፍጹም ሊገናኝ አልቻለም። ምክንያቱም ሁሉን ነገር እያጋለጠ ስለሆነ ከዛ አብረው የሚሰሩትም ለእነሱም አደጋ እንደሆነ ይነግሩታል ለያፌት። እናም በጣም ከባድ ውስጥና ነገሮች ሁሉ ዝብርርቅ እንዳሉ ይነግረዋል። ስለዚህ ቶሎ ብለን አሁን ቢንያምን ማስቆም አለብን ይላል ማለት ነው። ቢንያምንም እገልሃለሁ ብለውታል። ቢንያምን ምን ያደርገዋል?